እኔ ከዚህ በኋላ ላንቺ የሚሆን ምንም አይነት መልስ የለኝም ምንም ትግስት ባይኖርስ ምን ልታመጣ ነው አልሄድም የትም አልሄድም በሰላም ብንለያይ ይሻላል ምን ልታመጣ ያህል ውስጥ የትም አልሄድም እንዴ ወንድሜ መለስም ሄዷል ግን ማለት በቃ ማወቅ ፈልጋለሁ ቆይ አደጋው የተፈጠረ ምሽት የት ነበርኩ ነበር ያልሽው ነይ ቆይ እናንተ ሰዎች ከኔ ምንድነው የምትፈልጉት ልቀቀኝ አንድ አይነት ቦታ ላይ ተደብድበው ደግሞ የተደበደቡበት እንትን ራሱ አንድ አይነት ነው ሌላ ነገር ውስጥ አትክተተኝ እሺ ስነ ስርዓትሽን ይዘሽ ቁጭ በይ እንዴ ያው ተደብድቦ ያው እንደማንኛውም ሰው ተደብድቦ ያው ይዤ ወጣለሁ የሚል ሐሳብ ነበር ውስጤ የነበረው እሷን ፊት እንድትደግሙ ፈልጋለሁ ቁጭ በል ቆይ አልገባኝም ቆይ ቶቆ እጄን ለቀይ መጀመር እንዴ እንደሞተ ነግረሽናል ወንድምሽን በመኪና ሞተ እኮ አይደለም ግን በቃ የሞተ አፋፍ ምን ማለት ነው ሞተ አይደለም አጋፍጣለሁ ደንበኛ እኮ ናት እኔ ራሱ እኮ ይሄን ሁሉ ንግግር እኮ እየነገርኩ ያለሁት ይሄን ሁሉ ሚስጥር ማውጣው እኮ ብር ስለሰጠኝ እኮ ነው ውሽማም ጭምር ነኝ ውሽማዋ ማለት ያስቃል ይሄ ያስቃል በደንብ ነው የሚያስቀው ማለት ምንድነው የሚያስቀው አሁን እሷን ሂጂ እንትን ብለኔ እኔንም ብታስጨርሰኝስ ብታስገድለኝስ ባዩዋቸው ሰዎች እና ግን አሁን ሳይሽ አለባበስሽ ምናምን በቃ ያዘነ ሰው አይመስልም ማለት ሙባረክ ጋር ሴክስ ምናምን አያደርጉም ነበር ሃይማኖታቸው የተለያየ ስለነበረ ነው እንዴት አክሊሉ እንዴት ወደ አንቺ ሊጠቁም ቻለ ያው ፍቅረኛ ስትሆን ሁሌ ጥሩ ነገር ታሳልፋለህ ማለት አይደለም መጠርጠራችሁ ራሱ በጣም እንዲሰማኝ ነው ያደረጋችሁት ሲቀጥል ደግሞ እኔ ሀዘን ላይ ነኝ አይደለ እኔ መርዳት ነው ያለብህ እንደገና እኔ መቆጣት ምናምን አመጣው እጅግ በጣም ምንም ማሰብ አትችልም አርፈሽ ቁሚ ቆይ አንተ እዚህ ምን ትሰራለህ ምን እየቀለዳችሁ ስነ ስርዓትሽን ይዘሽ ስነ ስርዓት በሰላም ብንለያይ ይሻላል ምን ልታመጣ ነው ምን ልትሆን ነው በሰላም ባይሆንስ እኔ እኮ መረጃ ይዤልን የመጣሁት አይደለ እባክሽ ውጪ ነሽ ውጪ ወተን እናውራ ካሜራውን አጥፋልኝ ሰላም ውዴ ቻናላችን ቤተሰቦች እንዴት ናችሁ ዛሬም እንደተለመደው አዲስ ቪዲዮ ይዘንላችሁ መጥተናል ከናንተ የምትጠብቀው እስከ ፍጻሜ ድረስ አብራችሁ መሆን ብቻ ነው ትማሩበታላችሁ ብዬ ተስፋ አደርጋለሁ እናንተ ያዛችሁት የሚያዝ ነገር ነው ወንድሜ ከሙባረክ ጋር ተደብድቦ ሆስፒታል ገብቶ አሁን ላይ ያው በህይወት የለም ወንድሜ ግን በአንድ አይነት ሰዓት በአንድ አይነት ቀን ከሙባረክ ጋር በአንድ አይነት ቦታ ላይ ማለት ነው ተደብድበው ተጥሎ የተገኙት ራሱ አንድ አይነት ቦታ ላይ ነበረ ከዛ ሆስፒታል የሚገቡት አንድ አይነት ሆስፒታል ነው ያው የሙባረክ አሁን ላይ በህይወት አለ እንደሰማሁት ከሆነ ወንድሜ ግን የለም በህይወት የለም እና እኔ ከናንተ የምፈልገው ነገር ምንድነው እንዴት ይሄ ሊሆን ቻለ ማለት በአንድ አይነት ሰዓት በአንድ አይነት ቀን ከሙባረክ ጋር ተደብድቦ የተገኙበት ቦታ ራሱ ብዙም አይራራቅም እዛው አካባቢ ነው የተገኙት አንድ አይነት ቦታ ላይ እና ይሄ እንዴት ሊሆን ቻለ ከጀርባው ያለው ነገር ምንድነው የሚለው ነገር ከናንተ ለመስማት ነበረ ማለት ግራ ያጋባል አንድ አይነት ሆስፒታል ገብተው አንድ አይነት ቦታ ላይ ተገኝተው አንድ አይነት ሰዓት ላይ ማለት ነው እና ያው እናንተ ምንም ነገር ፈልፍላችሁ ስለምታገኙ አጣርታችሁ ስለምታገኙ ይሄን ነገር በቃ ማለት ያው ወንድሜ መለስም ሄዷል ግን ማለት በቃ ማወቅ ፈልጋለሁ እንግዲህ እስቲ ትንሽ ያው ስለ ወንድምሽ አንዳንድ ነገር ለስራችን እነሱንም ቀልጠፍ ባለ መንገድ እንትን ጥሩ መረጃ እንድናገኝ እስቲ አንዳንድ ነገር ስለ ወንድምሽ እንድትነግሪኝ ያው ማለት ሰላማዊ ሰው ነው ወንድሜ ምንም እንትን የለውም ጸብ ምናምን ያለ አይ ምናልባት አሁን ጓደኞቹን ሊያገኝ ከወጣ ምናልባት የሆነ ትንሽ የተጣላው ሰው ምናልባት እንደዚህ አይነት ነገር አይደለም ማለት እኔ ወንድሜን በደንብ ነው የማውቀው ከስራም አምሽቶም ጭራሽ ሌላ መጠጥ ቤት ማያመሽ ምናምን ነገር ማለት ነው እና የዛን ቀን ነው ወጦ ወደ በቃኒ ማለት ካመሸ እኔም ስለምደውለትም ስልኩ አይሰራም ምናምን ነገር ከዛም በኋላ ነው ለሊት አካባቢ ተደውሎ የተነገረኝ ሆስፒታል ምናምን ይዟቸው እንደሄዱ ማለት ነው ሲሄድ ግን ወንድሜ ብቻ አልነበረም የሙባረክ ቤተሰቦችም ነበሩ ከዛ ምንድነው ነገር ምናምን ብዬ ሳጣራ ሁለቱ የኔ ወንድምና ሙባረክ አንድ አይነት ቦታ ላይ ተደብድበው ደግሞ የተደበደቡበት እንትን ራሱ አንድ አይነት ነው ሆስፒታል ላይ ሲሄድ ሌሎች ሰዎችም ነበሩ ከዛ ምንድነው ምናምን ብዬ ያው ለማጣራት ምናምን ስሞክር ሌሎቹም እንደነገሩን ከሆነ ሐኪሞች ምናምን ነበሩ እነዚህ ሁለት ሰዎች የኔ ወንድምና ሙባረክ ማለት ነው አንድ አይነት ቦታ ላይ ነው ተደብድበው እንደተጣሉ
የተደበደቡበትም እንትን ደግሞ አንድ አይነት የሆነ ነገር እንደሆነ ነገሩኝ ማለት ነው። መሞቱ እንዴት አረጋገጣችሁ? የቤተሰብስ ሁኔታ እንዴት ነው? ቤተሰቦች አላችሁ? ቤተሰብ አለ፣ ግን ያው ለጊዜው ከኔ ጋር ነው አንድ ላይ የምንኖረው። ቤተሰብ ለጊዜው አብሮን የለምና አንድ ላይ ነው ሁለታችን የምንኖረው ማለት ነው። ከዛም በኋላ ነው ማለት እንዴት እሱ ተርፎ ማለት አንድ አይነት ነው ብለውናል። ሐኪሞቹን ስንጠይቃቸው ራሱ የአንድ አይነት እንትን ነው ብለውናል። ግን እንዴት እሱ ተርፎ ወንድሜ በምን ሁኔታ እንደሞተ አላውቅም። ብቻ የሆነ ሰዓት ላይ ነው ማለት የሆነ ሰዓት ላይ የመድኃኒት ግዢ ምናምን እየተባልኩኝ ሲሄድ ነበረ ይሞታል የሚል ሀሳብ ያው ተደብድቦ ያው እንደማንኛውም ሰው ተደብድቦ ያው ይዤ እወጣለሁ የሚል ሀሳብ ነበረ ውስጤ የነበረው፣ ግን አልሆነም። እጅግ በጣም የሚያሳዝን ነው። እንግዲህ ያው አጋጣሚ ነው። ያው የሙባረክንም ነገር እንግዲህ እንደተመለከታችሁት ነው ተመልካቾቻችን። እንግዲህ የዚችም እህታችን ያው ወንድሟ ሊተርፍ አልቻለም። ያው ወንድሜ ማለት ለእኔ በቃ ሁሉ ነገሬ ነው። ከፍቶኝ እንኳን እኮ ማየት አይፈልግም እሱ። የወንድሜ ገዳይ ማየት ፈልጋለሁ፣ በቃ ማወቅ ፈልጋለሁ። ከየትም ብላችሁ አምጡት። ቅርታ በጣም ያዝ። እስቲ ያው ስለ ገዳዮቹ ስለ ነፍሰ ገዳዮቹ ያው መረጃ እንዲሆነን ስለ ልጁ አንዳንድ የግል ነገር ልጠይቅሽ፣ ስለ ወንድምሽ። እስቲ ስለ ስሙ ንገሪኝ። ስሙ ማን ይባላል? ሰለሞን ይባላል። ሰለሞን። እሺ ያው እስቲ ስለ ግል ህይወቱ ምናልባት ስለ ጓደኞቹ ቤተሰብም ካለው ምናልባትም ደግሞ አልፎ አንዳንዴ ሰው አንድ ሁለት ብሎ ምናምን ባለፈ ነገርም ጸብ ተነስቶ ምናምን እንደዚህ አይነት ነገር ሊፈጠር ይችላል እና ምናልባት እንደዚህ አይነት ነገር ካለ ማለት የለውም። ያው የግል ህይወቱን ያው ለመረጃም እንዲሆናችሁ ስራ አለው ማለት ትንሽ ልጅ ነው፣ በጣም ወጣት የሚባል ልጅ ነው እና ይሰራል። እንደውም ስራ ራሱ ቅርብ ጊዜ ነው የገባው ማለት ነው። እና ጓደኛ በቃ እኔ ሁሉም በጣም ወንድምናት ከሚቀራረበው በላይ ነው እነሱ የምንቀራረበው። ገባ አይደለ? ከስራ እንኳን መጥቶ ቤት ካጣኝ በቃ የትነሽ ምናምን ብሎ ይደውልልኛል ምናምን ነገር ማለት ነው። እና እንደዚህ አይነት ህይወት የለውም። የጓደኛ የመጠጥ ቤት ምናምን ህይወት የለውም። በቃ እኔ ጓደኞቹ እንኳን ቢኖሩ እኮ ያው እኔ ማቃቸው መሆን አለባቸው አይደለ? እኔ አሁን የተባለው ሰው እዛ አብሮ ሆስፒታል ሲሄድ የተጠራልኝ ስም ሰምቼውም አላቅም። እሱም ሲደዋወል ምናምን እንደዚህ አይነት ነገር ሰምቼ አላቅም። ስራ ነው፣ ጠዋት ስራ ይሄዳል ይመጣል። በቃ ምናልባት አንዳንዴ የሆነ ግጭት ምናልባት እንደዚህ አንዳንድ ግጭቶች ይፈጠራሉ እንግዲህ በህይወት ስንኖር። በጣም ሰላማዊ ሰው ነው። ስለዚህ አንቺ እንደዚህ ሊሆን ይችላል ብለሽ የምትጠረጥሪው ነገር የለም? በቃ እኔም እኮ ግራ ይገባኝ ማለት እናንተ ጋርም እንድመጣ ያደረገኝ ነገር ምንድነው? አንድ ሰላማዊ ሰው ከዚህ በፊት እኔ በጣም ኑረናል እኮ ብዙ ቦታ ኑረናል እና ከአንድ ሰው ጋር እንኳን የማይጋጭ ሰው ነው። ገባ አይደለ? የሆነ ነገር እንኳን ሲሆን እኔ እንደው ምን ትልል ስል እሱ በቃ ረጋቢ ብሎ እኔን የሚያረጋጋ አይነት ሰው ነው። ሰላማዊ ሰው ነው እሱ ማለት ነው። እና ጓደኛም የለውም። በቃ የስራ ባልደረቦቹም ከሆኑ ከስራ ውጪ ምንም አይነት ግንኙነት የላቸውም። ወጡ አንድ ሁለቴ ማለት ምናምን ነገር የለውም። በቃ ለዛ ነው እንደዚህ አይነት ጸባይ ቢኖረው ሲጀመር እኔም እጠረጥር ነበር። ገባ? በዚህ አይነት ጸባይ ወይ አንድ ሁለት ሲል እንደብዬ ነው ምናምን ብዬ ጠርጥሬ እኔ ወደዚህም የመምጣት ድፍረት አይኖረኝም ነበር። ገባ አይደለ? እዚህ ድረስ የመምጣት ድፍረት ያገኘሁት ወንድሜን በደንብ ስለማውቀው ነው። በቃ በህይወቱ በጣም ሰላማዊ የተረጋጋ ሰው አክባሪ የሚባል ሰው ነው። ስራ ቦታ ላይም ደግሞ ከአንድ ሰው ጋር ተጋጭቶ ማያውቅም እና ጓደኛም የለውም። ጓደኛ እንደምለው ያው የስራ ባልደረቦቹ ሊኖሩ ይችላሉ፣ ግን ከስራ ውጪ ምንም አይነት ግንኙነት የለውም ከማንም ጋር ማለት ነው። እና ከማን ጋር ይጋጫል በቃ ይነግረኛል ማለት የሆነ ነገር እንኳን ሲያጋጥመው ለኔ በደንብ ነው የሚነግረኝ። ገባህ? ስለዚህ እኔ ከሰው ጋር ምናምን ግጭት በቃ ደርሰውበት ካልሆነ ወይ ደግሞ የሆነ ነገር ተፈጥሮ ምናምን ካልሆነ እሱ እርግጠኛ ነኝ ማንንም ጋር ደርሶ ጸብ ያስነሳል እንደዚህ ምናምን ብዬ አልገምትም። ለዛውም ደግሞ በምሽት አደጋው ከመፈጠሩ በፊት ደውሎልሽ ነበር ወይ ደግሞ ከዛ ከስንት ሰዓት በፊት ተገናኝታችሁ ከሆነ ምናልባት ሁኔታው ስለ ልጁ ያን ሰዓት ስለነበረው ሁኔታ እስቲ ትንሽ ነገር። ጠዋት ነው የሚወጣው ስራ፣ ጠዋት ነው የሚወጣው። ጠዋት ወጥቶ ከ11 ሰዓት በኋላ ነው ቤት የሚመጣው ማለት ነው። ከዛም በኋላ ነው መውጣትም ካለብን የምንወጣውና የዛን ቀን ጠዋት ወጥቶ ከሰዓት 6 ሰዓት ላይ እንደዋወላለን አንዳንዴ ምናምን ነገር 6 ሰዓት ላይ ደውዬለት ነበረ ምናምን ሰላም እንደሆነ ነው የነገረኝ
ማለት ምንም የተፈጠረ ነገር የለም። የዛን ሰዓት እንኳን ወይ ከተጋጨው እንኳን ከእንትና ጋር ምናምን ያለኝ የለም። ቢኖር እንኳን ያን ሰው ጠረጠራለሁ ገባ። ግን ማንም ከእንትና ጋር ተጣለው ምናምን አላለኝም። በቃ ጠዋት ወጣ። ከዛ 6 ሰዓት ላይ ምናምን ወደ 8 ሰዓት ያው በቃ ከ6 ሰዓት ከ8 ሰዓት ባለው ጊዜ ውስጥ ተደዋወልን ምናምን። በቃ ማታ አራት ሰርተሽ ጠብቂ ምናምን ነገር ብሎኝ ተሳስቀ ምናምን ይዘጋ ነው ማለት ነው። ከዛም በኋላ ግን ማታ ሲቆይብኝ ቢያንስ እስከ 12 ሰዓት ቤት ይገባ ነበር። ከዛም በኋላ ቆየብኝ በጣም ማለት ነው። ቢያንስ 1 ሰዓት 2 ሰዓት ሲሆን ምንድነው ምናምን ነገር ብዬ ስደውል ይጠራል አይነሳም ስልኩ። ከዛ ያው በቃ ዝም ብዬ ደጋግሜ መደወል ጀመርኩኝ። ከዛም በኋላ ግን 4 ሰዓት ምናምን ሲያልፍ ስልኩ ተዘጋ። ከዛም በኋላ ነው በቃ በጣም ደነገጥኩኝ። ማለት አንደኛ አልደወለልኝም። ስልኩ እንኳን ቢዘጋ መጀመሪያ ላይ ደውሎ ያሳውቀኝ ነበር። በቃ ስልኬ ሊዘጋ ነው ምናምን ብሎ አያነሳም። ከዛም በኋላ ደግሞ ስልኩ ተዘጋ። በጣም ፈራው። በቃ ምናምን ወጣሁኝ ውጭ ላይ ምናምን ነገር ያው መሄድ ያለብኝ ቦታ እንኳን በቃ አላ ፖሊስ ጣቢያ ምናምን እንኳን ልሄድ ብዬ 24 ሰዓት ምናምን ሳይሞላ እንደዛ አይነት ነገር እንትን አይባልም። እንደገና ፋሚሊ ጋርም እንዳልደውል ደግሞ ያው ጭንቀት ላይ ያው ጨምራለሁ ብዬ ጓደኞቹ ጋር የስራ ባልደረባው ነበር አንድ ማቀው ስልክ ያለኝ እሱ ጋር ምናምን ስደውልለት ሰላም እንደነበረ እና ከስራ ደግሞ ልጁ ከስራ እንደወጣ ምናምን ነገረኝ ማለት ነው። ከዛ በቃ ቤት አልገባውም ውጭ ላይ ነበር። ወደዚህ ስል ምናምን ታክሲ ተራው ጋር ሄድኩኝ ምናምን አየሁት ምናምን የለም ጭራሽ ማለት። ከዛም በኋላ ነው በቃ በጣም ተጨንቄ ምናምን ቤት ገብቼ የሆነ ስልክ ተደወለልኝ። ከዛም በኋላ ነው ሆስፒታል መግባቱን የሰማሁት ማለት ነው። እሺ እህታችን አንዴ ላቋርጥሽና ያው እንግዲህ ካላችሁ ቅርርብ አንፃር እንግዲህ ተፈጠረበትም ካልሽኝ ነገር አንፃር ያው መገምተው ነገር አለ ያው መወስነው ነገር አለ እና ግን አሁን ሳይሽ አለባበስሽ ምናምን በቃ ያዘነ ሰው አይመስልም ማለት እንግዲህ ያው እንደሞተ ነግረሽናል። ወንድምሽን በመኪና ሞተ እኮ አይደለም ግን በቃ የሞተ አፋፍ ምን ማለት ነው? ሞተ አይደለም ማለት የሞተ አፋፍ ላይ ሞተ ብለሽኝ ጠርተሽኝ አይደል እንዴ? አሁን እንትን ልልሽ የመጣሁት አይደለም ሞተ አይደለም። በቃ ለኔ እንደዛ ነው። ወንድሜን ከቤት የማጣት ራሱ ለኔ ሞት ነው። በቃ ለዛ ነው እንደዛ ያልኩ እንጂ የምን ሞት ነው የምታወራው? እየቀለድሽ ነው እንዴ? ምን ሆነሽ ነው? የምን ቀልድ ነው የምትለው? እኛ እዚህ ስራ ይዘን አዝነን ምን ብለን እየቀለድኩ ነው እንደሚመስል። እኔ እኮ እዚህ ጋር ወንድሜ አረፈ ስትኝ እኮ እኔ እዚህ ጋር ልቤ ተሰብሮ እንግዲህ ሚኪም ሌላ የሙባረክ ጉዳይ ላይ እንደዚህ እየተሯሯጠ ነው። እኔ ወንድሜ ያረፈ ብለሽኝ ነው መጥቼ መጀመሪያ ህይወቱ ግዴታ ማለፍ የለበትም አይደለ ወይ? ሞተ ለመባል ታዲያ ንግግርሽ እንደዚህ ነበር መሆን የነበረበት ማለት ሐኪሞቹ ነግረውኛል። በቃ ኮማ ውስጥ ነው ያለው፣ በሞትና በህይወት መካከል ነው ያለው። ይለያል፣ ልዩነት አለው። እንደዛ ሆነ ማለት ሞተ ማለት ነው። በቃ ልዩነት አለው እህቴ፣ ልዩነት አለው። አነጋገርሽ እንዳረፈ እንደሞተ ወንድምሽ እንዳጣሽ እንዳዘንሽ አይነት ሰው ሆነሽ ነው ስታወሪ ነበር። ማለት እየተቆጣኸኝ ነው? እያታለልሽ ነው ወይስ ምንድነው? ሲጀመር ለምንድን ነው እያንዳንዱ መረጃ ልትሰጪኝ ያልፈለግሽው? መጀመሪያ እንዳልሞተ ኮማ ውስጥ በጣም በአደገኛ ሁኔታ እንዳለ ብነግሪን እኮ ይሄ ሁሉ ነገር ባልተፈጠረ፣ ነገሩንም በአጭሩ እንትን ባልነው ኖሩ። ያው ነው ማለት በቃ ሞት ነው የሚባለው፣ ለኔ ሞት ነው። ሲቀጥል ደግሞ እናንተ ከሞትና ከእንትኑ ጋር ሳይሆን ማን ነው ወንድም? የምር ግን እህቱ ነሽ? ምን ማለት ነው? የምር እህቱ ነሽ? እንደዚህ የምታሟርችበት ምንድነው የምትለው? ልጁ ሳይሞት የምታሟርችበት ያ ስነ ምግባር ውጭ ነው። በፈጣሪ ስራ እየገባሽ እኮ ነው አንቺ ራስሽ። በህይወትና በሞትና በህይወት መሃል ያለ ልጅ ሞተ ብሎ ማውራት አይቻልም። ሞት አላልኩም እኮ እንዴ! ምንድነው የምታወራው? ሞተ ብያለሁ እኔ። ንግግርሽ ለኔ ወንድሜ ከቤቴ ማጣት ራሱ ለኔ እንደሞት ነው። በቃ እኮ ላንቺ ነው ለኛ ስታስረጅን ደግሞ መሆን ያለበትን ሁኔታ ነው እየተናገርሽ መሆን የነበረብን። እንደዚህ አያስኬድም። እንድንረዳሽ ነው የመጣ ነው። ልንረዳሽ ወንጀለኞችን ካሉበት እንትን ብለን ልናገኝ ነው አይደል የመጣ ነው። ታዲያ ምንድነው አነጋገርሽ? መጀመሪያ የመጣን ሰው እንደዚህ መናገር በመጀመሪያ ስርዓት አይደለም። ሲቀጥል ደግሞ ያ የመረዳት ችግር ሊኖርብኝ ይችላል። እሱ ልረዳ እችላለሁ እኔም እህቴ። አሁንም ቢሆን እህቴ ያስበልበናት። ሲጀመር አንተ ቀሽም ነህ። ሲጀመር መጀመሪያ አነጋገርን አይቼ ነው ያወቅኩት። ሲጀመር እናንተ ማናገር አልፈልግም ነበር። እኔ ሚኪ ያለ ብዬ ነው የመጣሁት። ሲቀጥል ደግሞ እሱን ወክለ ደግሞ ከተቀመጥክ በስክክል እኔ ማስተናገር ይችላል። ሚኪም ቢኖር ከኔ የተለየ ነገር አያደርግም። እሱ ቢሆን ጭራሽ ደግሞ በጣም ይናደድብሽ ነበር። በጣም ነበር የሚናደድ። ማለት ሌላ ቦታ ይዤ መሄድ ነበረብኝ ወይም ህግ ቦታ ወይም ምናምን። እናንተ ተፈጽመኛላችሁ። የመጣንበት ነገር እኮ ነው። መጀመሪያ ስርዓት ይኑር፣ ለአነጋገር ስርዓት ይኑር። ስርዓት ኖሮኝ እኮ ነው እስካሁን ቁጭ ብዬ አሳዝነሽኝ ምን ብዬ መጥቼ ነገር። እንደዚህ ነው ስርዓታችሁ። ሚኪ ቢኖር ጭራሽ ወደማይሆን ነገር ውስጥ ይገባ ነበር። ወንድሜ እንዲሞት ነው የምፈልገው አንተ? ወንድሜ አልሞተም። አሟረትሽበት እኮ መጀመሪያ አሟረትሽበት። በህይወትና በሞት መካከል ላይ ነው ያለው። ይሄ ከዚህ በላይ ደግሞ ለኔ ሞት የለም።
ሲቀጥል ደግሞ እኔ ሀዘን ላይ ነኝ አይደለ? እኔ መርዳት ነው ያለብህ። እንደገና እኔ መቆጣት ምናምን አመጣው። እጅግ በጣም ምን ማሰብ አትችልም ማለት ያስቃል። ይሄ ያስቃል። በደንብ ነው የሚያስቀው። ማለት ምንድነው የሚያስቀው? ያሳቀ ነገር ምንድነው? ንገረኝ። እኔ አላማሽ ምንም እየገባኝ አይደለም። አላማ ነው የምትለው? አላማዬማ ወንድሜን እዚያ ያደረሱትን ሰዎች አግኝታችሁልኝ እናንተን ለማመስገን ነበረ። ንግግርሽ እንደ ተጎጂ ነው መሆን ያለበት። እንደ ተጎጂ አይደለም። አንቺ አስተማምኩ ማለት በጣም በትዕግስት ለመናገር ሞከርኩኝ፣ ግን ሌላ ነገር ነው አንተ እያወራህ ያለው። ምንድነው? እኛ እኮ ሌላ አላማ የለንም አንቺን ከመርዳት ውጪ። አንቺን ለመርዳት ነው እኮ በቃ የመጣነው። ሌላም ሰው እየተናገርኩኝ አይደለም። አንተ ግን ምንም በቃ ስርዓት የሚባል ነገር የለህም። ሌላ መሳቅ፣ ሌላ ነገር አያስፈልግም። የኔት በጣም ትዕግስቴን እየተፈታተንሽ ነው። ትዕግስት ምን ልትሆኑ? ትዕግስት እንደውም ተነስተሽ እንድትወጪ ነው ፈልግ። ጭራሽ እኛ ብዙ ስራ ያለብን ሰዎች ሰማኝ። የትም አልሄድም። እኔም ስራ ይዤልኝ መጣሁት። ግዴታሽ ነው። መረጃ የሚያክል ትልቅ ነገር ይዤልኝ መጣሁት። ግዴታሽ ነው። ተነስተሽ ትወጫለሽ። እንደምታመጣ ያለው የትም አልሄድም። ምን አይነት ጉድ ውስጥ ነው የገባ ነው። እኔ ከዚህ በኋላ ላንቺ የሚሆን ምንም አይነት መልስ የለኝም። ምንም ትዕግስት ባይኖርስ ምን ልታመጣ ነው? አልሄድም። የትም አልሄድም። በሰላም ብንለያይ ይሻላል። እንደምታመጣ ያለው እስቲ የትም አልሄድም። በሰላም ብንለያይ ይሻላል። ምን ልታመጣ ነው? ምን ልትሆን ነው? በሰላም ባይሆንስ? እኔ እኮ መረጃ ይዤልኝ መጣሁት አይደለ? እኔ ሲጀምር አንድ ሰው እንደዚህ ማናገር ራሱ ስርዓት አይደለም። በመጀመሪያ ማለት ነው መረጃ አቀራረብሽ እንዴት ነው? መረጃ አቀራረብሽ እንዴት ነው? እየነገርኩ ነው። መጀመሪያ እኮ ታነግረኝ። ይሄ እኮ የህይወትና የሞት ጉዳይ እኮ ነው እኮ። ለዛ ነው የመጣሁት። በቃ ወንድሜ የህይወትና የሞት ጉዳይ ውስጥ ስላለ ነው የመጣሁት። በቃ የምር ግን ፍርድ ፈልገሽ ነው የመጣሽው? አዎ። ምን ማለት ነው? እናንተን ፈልጌ ነው የመጣሁት፣ ፍርድ ባልፈልግ እና በመጀመሪያ ስርዓት ሊኖር ይገባል። አንድ ሰው ስታዋራ አንድ ሰው እናንተን ፈልጎ ሲመጣ የሆነ ነገር ፈልጎ ነው፣ መፍትሄ ፈልጎ ነው የሚመጣው አይደል? ስርዓት ኖሮኝ አወራውሽ። ታግሼ እስካሁን ስርዓቴን ይዤ አወራውሽ አይደል? አሁን እኮ አንተ ለምን ወንድሜ ሞት አልሽ ነው አይደል? በቃ ለኔ ደግሞ እንደዛ ነው ስለ መረዳት አለብህ። በቃ አንተ ላንቺ እኮ ነው። ግን መረጃ ስትሰጪ አሁን ለምሳሌ የሆነ ቦታ ሄደሽ ስለ አንድ ነገር መረጃ ስትሰጪ በቃ ሙሉ ዋናውን ነገር እኮ ነው አንቺ የተውሽው። ስለዚህ አንተ ወንድሜ እንዲሞት ነው የምትፈልገው? ምንድነው የምታማው? ምን ማለትሽ ነው? ወንድሜ እባክሽን ውጪልኝ። እኔ ከዚህ አክሊሉ ታዲያ ከምን ተነስቶ ነው? ምኑን እንዲያወርሰኝ ነው? አክሊሉ ከምን ተነስቶ ነው እንደዚህ ሊል ይችላል? ሄደህ ጠይቀው። አይመለከተኝም። ጭራሽ እዚህ ድረስ ጠርተኸኝ እኔ አንድ ነገር ገና ለገና ያስደበደበው ሰው ተገኘ ብዬ ሮጬ እመጣለሁ። ጭራሽ እኔን ተጠርጣሪ ታደርገኛለህ? እኔም የሆነ ነገር ይሰማኛል። እሱን ማወቅ ስለፈለኩ ማረጋገጥ ስለፈለኩ ነው አንቺ እኮ ነገርኩ። እኔ እንዴትም ማድረጌ ምኑን ለመውሰድ ነው እኔ እሱን የማስደበድበው? አክሊሉስ ምን ይጠቀማል? ለአክሊሉም እኮ ውድ ጓደኛው አላቅም። አክሊሉ አስደበደበው አላልኩ። ለምንድን ነው አክሊሉ አስደበደበ? አክሊሉ ሙሉ ጣቱን ወደ አንቺ ነው የቀሰረው። ያ ከየት ሊመጣ ቻለ? እሱ የት ያቀኛል? ሲጀምር ፍቅረኛ የለውም አላቃትም ብሎ አይደለ? እኔም አላቀውም። የት ያቀኛል እሱ? ያምሃል እንዴ? እኔ በጣም ስራ ያለብኝ ሰው ነኝ። መሄድ የኔት ነገሩን በጣም እያወሳሰብሽ ነው። ቁጭ በይና የምጠይቅሽን ነገር መመለስ አለብሽ። ለዛ ነው የመጣሽበትም ምክንያትም ያ ነው። የምጠይቀኝን እኮ መለስኩልህ። ምን አድርጊ ነው የምትለኝ? ጭራሽ አንቺ ገደልሹ ትሉኛላችሁ እንዴ? ገደልሹ አላለም፣ ጥርጣሬ ነው ያለው። ይኸውልሽ አክሊሉ ከምንም ነገር ተነስቶ አይደለም እንደዚህ አይነት ነገር ሊል የቻለው። አብሮ አደጉ ነው። ካንቺ የበለጠ ብዙ ጊዜ ያሳልፈዋል። እንግዲህ ካንቺም በላይ ብዙ ያውቀዋል። ስለዚህ የሱን ጥርጣሬ እንደምንም ልናየው አንቺ በረከት ነው። ይኸውልህ በረከት ፍቅረኛዬ ነው እያልኩ ነው። ጆሮህ የሚሰማ ከሆነ ፍቅረኛዬ ነው። እንዴትም አድርጌ እሱ ላይ ጉዳት ላደርስ አልችልም። እንዴት ነው የምታስበው? እኔ እንደውም ሮጬ የመጣሁት ያስደበደበውን ሰው ያገኘኸው መስሎኝ ነው። አደጋው የተፈጠረ ምሽት የት ነበርኩ ነበር ያልሽው? እቤቴ ነበርኩኝ። እቤቴ? አዎ። እኔ አልገባኝም። ሙባረክ እኮ ማንንም የሚያስቀይም ሰው አይደለም። እኔ ፍቅረኛውን መንገድ ላይ ያየውን ሰው ሁላ እኮ እንዴት ጎንበስ ቀና ብሎ ሰላም እንደሚል ታውቃለህ። ምናልባት አንተም የስራ ባልደረባው ስለሆንክ ታውቃለህ፣ በደንብ ታውቀዋለህ ብዬ አስባለሁ። ምንም አይነት መጥፎ ባህሪ ልታይበት አትችልም። ገባ? በጣም እዚህ ጋር እንደውም እኔ በጣም ስሜታዊ እየሆንኩኝ ነው እንዴ። እዚህ ጋር እናቱ አለች፣ ቤተሰብ የሚያስተዳድረው እሱ ነው። አባቱ አለ። አባቱ በቃ አቅቷቸዋል። ሲጀመር በጣም ደክመዋል እንዴ። አሁን እኔ እኮ እኔ አስደብድቤው ቢሆን ኖሮ ሲጀምር እዛ ምን ልሰራ እመጣለሁ እንዴ? ምንም ስለሱ ግድ ሊሰጠኝ እኮ አይገባም። ጭራሽ ሌላ ነገር ውስጥ ነው እየከተታችሁ ያላችሁት። ወይስ እናንተ የምታውቁት ነገር አለ ወደ እኔ ለማላከክ እየሞከራችሁ ነው? አልገባኝም። እንደዚህ ባይሆንና ይምቤ በጣም ነው የሚበሳጭባቸው። የምሬን ነው። እንዴት እንደዚህ ታደርጋለች ብላችሁ ታስባላችሁ? ምን እንዳይቀርብኝ ነው? እኔ መጠርጠራችሁ ራሱ ተጠርጣሪ ነሽ። በቃ አሁን ስማለሽ እኮ ተጠርጣሪ ነሽ።
ጤነኛ አትመስለኝም። አልገባኝም። የት ነው የምቆየው? የምን መጋዘን ነው የምታወራው ሰውዬ? እየነገርኩሽ እኔ እኮ የሙባረክ ፍቅረኛ እንጂ የሙባረክ አስደብዳቢ አይደለሁም። ሂድና አስደብዳቢውን ፈልግልኝ ከምታግተኝ። ተጠርጣሪ ነሽ። እኔ እንደውም ተነሽ ውጪ። ልቀቀኝ። ምን እያደረግክ ነው? ሰዓቱ አንተ ለመከተል ወይ ደግሞ ወርደህ በይሳት ወዴት ነው የምትሄደው ብለህ እንትን ለማወቅ አልሞከርክም? አልሞከርኩም። ምክንያቱም በቃ ተነጋግረናል። ኦልሬዲ ብሬን ሰጥታኛለች። ከዛ በኋላ ምን እፈልጋለሁ? ቤተሰብ ይጠብቀኛል። እንዳልኩ ቅድም አላመሽም። እሷ ደንበኛ ስለሆነች ደንበኛ ላለማጣት ነው ብዬ ነው ያመሸሁት ብያለሁና ያው እሷን ካደረስኳት በኋላ ወዲያውን ወደ ቤት ነው የሄድኩት። እኔ አልቆየሁም እዛ አካባቢ። ግራ የሚያጋባ ነገር ነው ግን እየነገርከኝ ያለኸው። ወንጀሉ የተፈጠረበት ቦታና እሷን ደግሞ አንተ ያደረስክበት ቦታ እጅግ የተለያየ ነው እና ምናልባት ጥርጣሬዎችን ምናምን ካለ ይጠቅመናል ለእኛ እያንዳንዱን ነገር በዲቴል እንድትነግረን ነው። ምናልባት እኔ እንግዲህ ባላቅም የምገምተው ነገር ምናልባት ከምታወራቸው ሰዎች ጋር ተገናኝታ አብራ ለመሄድ ይሆናል ብዬ አስባለሁ እንጂ እኔ ያወረርኳት 22 ነው። ከ22 ተነስታ እዛ ወንጀሉ የተፈጸመው ሌላ ያወረርኳት ሌላ እንዳልከኝ ምናልባት ከሰዎቹ ጋር አብራ ልትሄድ ይሆናል ወይ ደግሞ ወይ የጦር መሳሪያ ልትገዛ ወር ደግሞ የሆነ ነገር ልታደርግ ነው እንጂ ያው ቦታው የተለያየ ነው አውቃለሁ። እና ያ ነው ቦታው። ስለ ቦታው ያለኝ እንትን ምናልባት ያው እኔ የምጠረጥረው ሰዎች እያወራሽ ደረሳችሁ ምናምን ቅድም እንዳልኩ ቁጣ ነበር ቶሎ በሉ ምናምን አዘጋጃችሁ ምናምን የሚል ንግግሮችን እያወራሽ ስለነበረ ምናልባት ከሰዎቹ ጋር ተገናኝታ አብራ ልትሄድ ይሆናል ብዬ አስባለሁ እኔ እና ከሰዎቹ ጋር ይሆናል። ግን በእርግጥ አንዳንድ ሰዎችን አይቼ ነበረ ከሆነ ሱቅ አካባቢ ጋር የሆኑ ሰዎችን አይቼ ነበረ። 3 ናቸው፣ ግዙፍ ናቸው በጣም። ምናልባት እሷ ያዘጋጀችው ይህን ወንጀል ለመፈጸም ያዘጋጀችው ሰዎች ይመስሉኛል። እንደኔ ግምት ነው። ጠውን ብር 5000 ብር ጨምር ይሰጣል። ኧረ ተው በእናትህ ተው። 5000 ብር ይለኛል። ምን ያደርግልኛል 5000 ብር? ና ቁጭ በል። ቆይ ቁጭ በል። ምን ያደርግልኛል 5000 ብር? 10000 ብር ሰጣሉ። ምን ያደርግልኛል? 15000 ብር ሰጣሉ። እርግጠኛ ነህ? እርግጠኛ ነህ? ቁጭ በል። 15000 ብር ሰጣሉ። እርግጠኛ ነህ? ያው አውጥቼ ሰጣሉ። አሁን ልክልሃለሁ 15000 ብር። ቁጭ በለው። እሺ ቁጭ በል። እየተባበርከን ነው። እኛም እኮ እየተባበርን ነው። አረ ብሩን እርግጠኛ ነህ? ሰጠኛለህ አይደል? አሁን አስተላልፍልሃለሁ። አሁን ልክልሃለሁ። አሁን የምፈልገው እሷ መታ አሁን ከኔ ጋር ያወራነውን ነገር እሷን ፊት እንድታወራው ፈልጋለሁ። የብሩ ነገር አያሳስብህ። እኔ መረጃውን ብቻ ነው የምፈልገው። በቃ እሺ ትምጣ። ስለዚህ ትምጣ። ግን ኃላፊነት ትወስዳለህ። ምንም ችግር የለም። የሆነ ነገር ብታረገኝ ምናምን እሷ ኃላፊነት ትወስዳለህ። ምንም ችግር የለም። ፈልጉት። ልቀቀኝ እያልኩ ነው። እንደ ያማሃል እንዴ? ወደ ሰው የምትሄደው ስነ ስርዓትሽን ይዘሽ ቁም። ልቀቀኝ። አርፈሽ ቁም። ቆይ አንተ እዚህ ምን ትሰራለህ? ምን እየቀለዳችሁ? ስነ ስርዓትሽን ይዘሽ ቁም። ስነ ስርዓትሽን ይዘሽ ቁም። ስነ ስርዓትሽን ይዘሽ ቁም። ስነ ስርዓትሽን ይዘሽ ቁም። ለእንደዚህ አይነት ነገር አይደለም ይመጣል። አንተ ሌባ ምን ሆነሽ ነው አንቺ? በስተክል እናትወሪም ቁጭ በይ። አይደለማ ምንድነው ምክንያት? እማውቀው ሰው ነው። እኔ ሌላ ቦታ ይዛችሁኝ ትሄዳላችሁ ብዬ ነው ያሰብኩት። ሌላ ቦታ ይዛችሁኝ ትሄዳላችሁ እንጂ እንዴት ድጋሜ እዚህ አምጥታችሁ ጭራሽ ከማውቀው ሰው ጋር ታስቀምጡኛላችሁ ብዬ አላሰብኩም ነበር። አይደለም ምን ከዚህ በፊት አብረን ስንት ጊዜ አሳልፈን የለ እንዴ? ምንድነው አሁን እንደማይታወቅ ምን እንደ ጠላት እንደዚህ ምን አድርጌ ነው አንቺ እንደዚህ የምትይው? ሌላ ነገር ውስጥ አትክተተኝ። ሰማኛለህ? ሌላ ነገር ውስጥ አትክተተኝ። እሺ ስነ ስርዓትሽን ይዘሽ ቁጭ በይ። ተረጋጊ እንጂ ካልተረጋጋሽ እንዴት ነው? እኮ ራስሽ ላይ ነው ነገር የምታከብጂው። ምንድነው የምትፈልጉት? ራስሽ ላይ ነው ነገሩ የምታከብጂው። ተረጋግተሽ ቁጭ በይ። ከዛ የሚሆነው ይሆናል። ስላመጣውሽ እንዲጸጽተኛ በጣም ግራ እያጋባ። አንተ ምንድነው የምትፈልገው ከኔ ምንም አይነት መረጃ አታገኙም። እኔ ጥያችሁ ነው የምወጣው። እያስጨነቃችሁኝ ነው። ጭራሽ የራሴ ላይፍ አለኝ አልኳችሁ እኮ። አንተ ምን ልትሰራ ነው የመጣኸው? እኔ ማሱ ጠርቶኝ ነው የመጣሁት። ትፈልጋለሽ ተብዬ እኮ ነው የመጣሁት። እንዴ አንቺ እንዳለሽ እኮ ጥሩልኝ አላልኩም። እና ታዲያ ምንድነው የምትይኛው? እንዴ አንቺ ራሱስ እዚህ ምን ልታርጊ ነው የመጣሽው? በፈጠራችሁ አትቀልዱብኝ። ጭራሽ እኔ ምንም አይደለም። ለምን እንደዚህ እንደምትሆኚ ምንም እየገባኝ አይደለም። እሱ ስለ አንቺ ያለውን መረጃ ሰጥቶናል። አሁን ደግሞ አንቺን ጠይቅሻለሁ።
በመጀመሪያ ደረጃ ለምን እንደዚህ ሆነ? አንተ ስለኔ ምንድነው የነገርካቸው ስለኔ? ምንም የሚነገር ነገር አሁን መጠይቅሽ ያታጠኛለህ አንተ። እኔ ስፈልግ ምጠራ ሰራተኛ እንጂ አንተ ማን ነህ እኮ? እኔ ምንም አላወራሁም እንዴ። ቆይ አንተ ዝም በላ ተና ያወራታለሁ። ወንጀሉ የተፈጸመበት ምሽት በጊዜ ነበር ገባው ያልሽ፣ አሁን ታረጋግጪልኝ ትችያለሽ? በጊዜ ነው የገባሁት እንዴ። የት ሄድኩኝ? በጊዜ ነው የገባሁት። ጭራሽ አንተ ከነገርከን ነገር ጋር ፈጽሞ የተለያየ እንዴ። ያን ቀን 22 አይደል እንዴ ከምሽቱ 4 ሰዓት ላይ ያደረስኩሽ? እኔ 22 ሄድኩት፣ እሱ ደረሰበት አደጋ ሲሉኝ እሱ ስራ የሚሰራበት እዛ መስሎኝ ሄድኩኝ። 22 አድርሰኝ አልኩ። እንደምታየኝ እንደውም ደንግጬ ነበር፣ በጣም ነበር የደነገጥኩት። አበቃ ጠፋ ሲሉኝ ተነስቼ ሄድኩኝ። ሲጀመር ያን ቀን ከምሽቱ 4 ሰዓት ላይ 22 ሳደርስሽ ከሌላው ቀን ይልቅ ከሌሎች ሰዎች ጋር እየተደዋወልሽ ነበር እኮ። ደህና እንዲሆን ነው እሱ ደህና እንዲሆን በኋላ እኔ አደባባይ ስዞር አንቺ ከ3 ወንዶች ጋር ቆመሽ ነበር አይቻለሁ። አንተ ከኔ ምንድነው የምትፈልገው? ከኔ ሰዎች ጋር ቆመሽ ነበር። ትሰማኛለህ? ከማንም ጋር ልቁም፣ ስለኔ ህይወት አንተ አይመለከትም እንዴ? ለዛ ነው ታዲያ ነገርኩህ እኮ ያደረስከኝ 22 ነው። ለነሱ ስትናገሪ በጊዜ ነው የገባሁት ምናምን ብለሽ፣ እኔ ደግሞ የማውቀው እውነታው ደግሞ አንቺ ከምሽቱ 4 ሰዓት ላይ እዛ እንዳደረስኩኝ። ስለዛ ነው እንድትነግሪኝ። ከዚህ በፊት እንደዚህ አምሽተሽ አታውቂም። ሲቀጥል ደግሞ አንድ ጊዜ ወይንም 2 ጊዜ የስራ ስልክ ከተደዋወልሽ ነው እንጂ በጭራሽ እንደዚህ 10 ጊዜ እንደዚህ እዚህ መቆየት አልችልም። ልታሳብዱኝ ነው እንዴ? ፍቅረኛዬ እኮ ነው። ገንዘብ ሰጥተሽው ነበር? ያደረሰኝን የቆጠረው ስንት ነው? 400 ብር ምናምን ሰጥቻለሁ። ውሸት። የቆጠረውን ብር ብቻ ነው የሰጠሁት። የቆጠረውን 400 ብር ነው የሰጠሁት። ያንን ሁሉ 50 ሺህ ብር ከየት ልታመጪ ቻልሽ? 50 ሺህ ብር ነው የምታወራው አንተ ሰው? ያ ህይወቴን ልበጠብጠው ነው እንዴ? የታጠኛለህ ሲጀመር ነውጭ እንደው ያው እኔ ውሽማም ጭምር ነኝ። ውሽማዋ የምርህን ነው? ውሽማም ጭምር ነኝና ከሙባረክ ጋር ሴክስ ምናምን አያደርጉም ነበር፣ ሃይማኖታቸው የተለያየ ስለነበረና አው ከኔ በጣም አስደስታት ነበር። እሷ ደግሞ ሴክስ በጣም ትወዳለችና በጣም ይጨንቃል ሰው ለመናገርና ብዙ ጊዜ ትደውልልኛለች ከራይ ደግሞ ውጪ ማለት ነውና ለዛ ነው ያው ብር ለቀቅ የምታረገው ለኔ። ያ ቤተሰብ ይቸገሩ ስለሚቸገሩ ያው ማዘርም ቅድም እንዳልኩ ስለሚያማት በቃ ለቀቅ ታረግልኛለች የሆነ ብር ምናምን ነገርና ብዙ ጊዜ እንገናኛለን ከሙባረክ ውጪ ማለት ነው። እሱን ያው ለገንዘቡ ምናምን ብላ ነው የቀረበችው እንጂ ከኔ ጋር አሪፍ ጊዜ እናሳልፋለን። እንደውም በቅርብ ቀን ወደ ኩሪፍቱ ምናምን ሄደን ነበር፣ ኩሪፍቱ ዋተር ፓርክ እና እዛ አሪፍ ጊዜ አሳልፈን የመጣ ነው እና ብዙ ቅዶች አውጥተን የመጣ ነው። ስለዚህ ከራይድ ሹፌርነት ውጪም ውሽማዋ ነህ ማለት ነው። ይቅርታ ለቃላት አጠቃቀሜ። ይሄ እጅግ በጣም ከባድ ነገር ነው። ያው ልጅቷም እንትን ካለችበት ነገር አንጻር እሺ፣ ምናልባት እስቲ ያው ከተናገርኩ አይቀር ስለተገናኛችሁበት ሁኔታ ምናምን ትንሽ ብትነግረኝ ደስ ይለኛል። አዎ አንድ ቀን ነው እንዲህ ከስራ ወጣ ምናምን ራይድ ደወለችልኝና ስደውልልኝ አክሰፕት አድርጌ ወሰርኳትና ከዛም በኋላ ያው እያወራን ረጅም መንገድ ስለነበረ እያወራን ሄደን ምናምን ከዛም በኋላ በቃ ከዚህ በኋላ ደውይልኝ የትም በሆነ እመጣለሁ ምናምን አልኳት፣ ራይድ ማለት ነውና ያው ሰዓትም ስለተመቸችኝ ምናምን ነገር እዛ እኔም ያው ሚስት ምናምን ስለሌለኝ በቃ እንትን አወራኋት። እዛ እሷም እሺ አለችኝ ምናምን ከዛ እንደዋወላለን፣ ቴክስት እናወራለን ምናምን። ያው ግን ቆይቶ ነው ያወቅኩት እኔ ከወደድኳት በኋላ ቆይቶ ነው ሌላ እንትን እንዳላት ያወቅኩትና ግን ምን አልከፋኝም። ያን ጊዜ እናቴም ታማም ስለነበረ ረጅም ጊዜ ባይዘዌ እናቴ ረጅም ጊዜ ነው የታመመችውና ያው በቃ ብቸኝነቴ ታስራ ትሳኛለሽ፣ ከሷ ጋር ሰውን ደስ ይለኛል ምናምንና አንዳንድ ጊዜ ሰዎችም እንዳሉ ፍቅር እውር ነው ምናምን ይሉ የለ እና ያው በቃ ቢኖራትም
ከእሱ አስበልጬ ተንከባክቤ ወደ እኔ እንደማመጣት ነበረ ማሰበው እና ያው ፍቅረኛም ጭምር ነበረች። ሁሉ ነገር ነበረች። ያው ሰዎች ግን የሚያውቁት ያው የራይድ ሾፌሯ እንደሆንኩኝ አንዳንድ ሰዎች ናቸው በብዛት መንገድ ላይ ስንታይ ካፌዎች ላይ ምናምን ስንታይ የሚጠራጠሩት እንጂ ያው ኖርማሊ የሚታወቀው እንደ ራይድ ሾፌሯ እና በዛ ነው የተዋወቅነው። በራይድ በዚህ ጠርታኝ ነው የተዋወቅነው። እንግዲህ አብራችሁ በቆያችሁበት ሰዓት ምንም ያው እንግዲህ መጥፎ የሚባል ጸባይ ወይ ደግሞ እንዲሁ አንዳንዴ ትንሽ ሌላ ማንነት ምናምን አይተባት ምታከሆነ? አይስ ስልህ እንደዚህ አብረን ስንሆን ምናምን አስቸጋሪ ልጅ እንኳን አይደለችም። አታስቸግርም። የዋናት በጣም በጣም ደግናት እና ያው በእናቴ ህመም ምክንያት በጣም ተስፋ ቆርጬ ነበር። ግን መኖር እንደሚቻል ማዘር ብትታከም እንደሚሻላት ምናምን ተስፋ ትሰጠኝ ነበር እሷ እና ያው እሷ ከመጣች በኋላ ነው በቃ ማዘር ትድናለች ብዬ ራሱ ተስፋ ያደረኩት እንጂ እኔማ በቃ ተስፋ ቆርጬ ነበር። አንዳንድ ጊዜ እንደው ጸበል ሁሉ በቃ ይዘናት እንሄዳለን ማዘርን ከእሷ ጋር ሆኜ ማለት እና እኔ ግን በሃይማኖቴ እንደዚህ እንትን አጥብቄ እንትን የምል ሰው አይደለሁም። እና እሷ ቤተክርስቲያን ጸበል ምናምን እንሂድ ምናምን ትለኛለች። ከዛ ጸበል ወስዳታለሁ። ከዛም በኋላ ነው ማዘር እየተሻላት የመጣቸውና ያው የእሷ መኖር ጠቅሞኛል ልልህ ፈልጌ ነው። እና ጓደኛ ቢኖራትም ግን ያው እኔ እናቴ እስከተሻላት ድረስ ለእናቴ ጥሩ እስከሆነች ድረስ ለእኔ ምንም ነውና እስካልተጋቡ ድረስ ለእኔ በጣም አሪፍ ነውና ይህን ያህል ክፉ ነው የምለው ባህሪ የለም። እሺ ያው እንግዲህ አብራችሁ በቆያችሁበት ጊዜ እንደዚህ አይነት ሀሳቦች ምናምን መምጣታቸው አይቀርም። ያው ስለ ትዳር ጋብቻ ወይ ደግሞ ያው ስላሉበት ወደፊት ስለሚኖራችሁ ነገር የጋራ ስለሚያደርጋችሁ ነገር እናትህ ስለ እሷ የነበራት አመለካከት እንዴት ነበር? አው እንግዲህ እናቴ በጣም ትወዳታለች። ምክንያቱም እኔ ቤተክርስቲያን ምናምን የሚባል ነገር አልወድም ያው በስራ ምክንያት ቢዚም ስለሆንኩኝ እና አሁን እናቴ ጸበል መከታተል ከጀመረች በኋላ ምናምን ሲሻላት ምናምን እሷ እኮ ናት እንደዚህ ያደረገችልን በቃ ወደ ቤተክርስቲያን እንድንሄድ ያደረገችን እሷ ናት ምናምን እያለች በጣም ትወዳታለች። እና ያው እናቴ ከወደደቻት ደግሞ እኔ መጥላት አልችልም። እና ለትዳር እንኳን ገና እያወራን ነበረ ለትዳር እና ትንሽ ንብረትና ፍራ ትንሽ ያው ለልጆቻችን የሚሆን ነገር እንያዝ ብለን እንጂ ስለሱ እንኳን ማውራታችን አልቀረም ነበረ። አውርተናል ከሷ ጋር ማዘርም ተስማምታ ነበር። አብረን መሆናችንን ወዳው ነበር። እሷ ያለው ነገር ይሄ ነው እስካሁን ድረስ። ውድ ቻናላችን ቤተሰቦች የዛሬ ቪዲዮ ይሄን ይመስላል። አብራችሁን ስለሆናችሁ እጅግ አድርጌ አመሰግናችኋለሁ። ቀጣይ ቪዲዮ ይዘን እስከምንመጣ ድረስ ቸር ቆዩልኝ። ወዳችኋለሁ።